የራቆት ቪዲዮ በስነ ስርዓት አውራ ስማ አትጮህ ቶ ወንድነት ከፈለክ ችግር የለውም የፈለክበት ደረጃ እንደርሳለን ግን ለፖሊስ ነው አራቸው ፖሊሶች አሉ አይ አትደውል ለዚህ ነው የቀጠርሽኝ አንቺ ለዚህ ነው የቀጠርሽኝ አሁን ወንድኩ ሰላም ቻናላችን ቤተሰብ ያዳነኝ እንደምታውቁት ከዚህ በፊት አዶናይን ጃኒን ሰላም ተስፋዬን ሙላለምን ከሀያ በላይ አርቲስቶችን ፕራንክ አድርጌላችኋለሁ። ዛሬ ደግሞ ለየት ባለ አይዲያ አርቲስት ሄኖክ ድንቁን ነው ፕራንክ የምናደርገው። ከፕራንኩ በፊት ግን አንድ የሚገርም ሰርፕራይዝ አለኝ። እሱን አይተን እንመለስ። ይሄን የመሰለ ዘመናዊ መኪና የገዛሁት ለእናንተ ለተመልካቾቼ ነው። ብዙ ሰዎች የመኪና ዕቁብ እጣ መቁረጥ ይፈልጋሉ። ነገር ግን ተአማኝነታቸው ስለማያጠራጥራቸው ብዙ ሰዎች አልቆረጡም። ይህን ችግር በመገንዘብ ቻናላችንም የመኪና ዕቁብ እንሆ አዘጋጅቶላችኋል። ይህ እጣ የሀገር ሽማግሌዎችና ታዋቂ ሰዎች ባሉበት በቀጥታ ስርጭት ወደ እናንተ እየተላለፈ የሚወጣ እጣ መሆኑ ለየት ያለና ታማኝ ያደርገዋል። አንደኛ እጣ ከወጣላችሁ ይህን ዘመናዊ መኪና ትወስዳላችሁ። ሁለተኛ እጣ ከወጣላችሁ 500 ሺህ ብር ታሸንፋላችሁ። ሶስተኛ እጣ ከወጣላችሁ ይህ ሙሉ የቤት ዕቃ የእናንተ ነው። ይህን የመሰለ ዘመናዊ መኪና ከእናንተ ውስጥ አንድ ሰው በ3000 ብር ብቻ ይወስደዋል። አስተውሉ፣ ይህ እጣ ለ3000 ሰው ብቻ ነው። በ3000 ብር ብቻ ህይወትን የሚቀይር እድል እንዳያመልጡት። ታዲያ እጣውን ለመቁረጥ እታች ባሉት የክፍያ አማራጭ 3000 ብር በመክፈል የከፈሉበት ደረሰኝና የሚፈልጉት የድል ቁጥሮ በዋትስአፕ፣ በቴሌግራም፣ በኢሞ ወይም በቦትም ይላኩልን። መልካም እድል። ለበለጠ መረጃ በ0993243100 ይደውሉ። መልካም እድል። አሁን ያያችሁት ቪዲዮ ቻናላችን ያዘጋጀው የመኪና ዕቁብ እጣ ሲሆን እንደሚታወቀው በተለያዩ ቦታዎች እንደዚህ አይነት የመኪና ዕቁብ እጣ አለ። ነገር ግን ታማኝነታቸው ያጠራጥራል። ከዚህ ቀን ጀምሮ እዚህ ከጻፉት ቀን ጀምሮ በሁለት ሳምንት የሚወጣ እጣ ሲሆን ታማኝ የሚያደርገው ደግሞ ትልቅ አባቶች ባሉበት፣ ፌመሶች ባሉበት፣ ብዙ ሰዎች ባሉበት ላይቭ ስትሪም ወደ እናንተ እየተላለፈ የሚወጣ እጣ ስለሆነ ምንም አይነት እስካም አይኖርም ማለት ነው። ሁላችሁም እየደወላችሁ ድላችሁ ሞክሩ። ወደ ፕራንክ አይዲያ ስንመለስ ደግሞ ዛሬ ሄኖክ ድንቁን በጣም የሚገርም ፕራንክ ነው የምናደርገው። ሶሻል ኤክስፐሪመንት ነገር ነው። አንዲት ትግርኛ የምታወራ ልጅ ያው እሱም እንዲያምን ትግርኛ እያወራች በመሃል በጣም ታለቅሳለች። ልጅቷ እሱ ቼክ እንዲያረጋት እናደርጋለን። ያንን ካላደረገ ደግሞ እሱ ጋር ሄዳ ሄኖክ ጋር ሄዳ ልጅቷ እርዳታውን ነው የምጠይቀው። ምንድነው የምትለው መሰላችሁ? የበፊት ፍቅረኛዬ የማይሆን ቪዲዮ ይዞ እያስፈራራኝ ስለሆነ አግዜ ነው የምትለው። የሆነ እርምጃም እንዳይወስድ ያንን ነገር ካደረክ ቪዲዮ ስለሚፖስትብኝ ይሁን ነገር ፍጠር ነው የምትለው። ያ ቪዲዮ ያዘ ፍቅረኛዋ ሆኖ እኔ መጥቼ እንዴት እንደማስጨንቀው ምን አይነት ፕራንክ ይሆናል፣ የሱን ሰባዊነት መንፈት ነው ይሆናል። አሪፍ ሪአክሽን ጠብቁ። ወደ ፕራንኩ እንሂድ። አሁን ሄኖክ ድንቁ እየመጣ ስለሆነ ካሜራውን እያመቻቸን ያለ ነው። እዚህ ጋር ነው እሱ የሚሆነው ማለት ነው። ሲመጣ ፕራንኩ ይጀምራል። እንዴት ነሽ? አሎ ሁሉ ሰላም ደህና ነህ? ስራ ቆንጆ። በጣም ነው የማደንቅ። በዚህ አጋጣሚ ልንገርህ ብዬ ነው። እሺ ያው ስለ እንትን እናውራ፣ ስለ ስራ ከዛ እስከሚመጡ ማለት ነው። ሽቶ ቤት ነው ያለው እዚህ ቦሌ ቤስዌስተርን ሆቴል ታውቀዋለህ? ወይ እናቴ ነጭህን ያው ማሪ እንትን አለ ውሃ ነው የምትፈልግ? ውሃ ቀዝቃዛ ሌላ ሌላ ነገር ምግብ ምናምን? አዎ በጽህን ያው እሺና እና በእኔ ቲክቶክ የሚለቀቅ ከሆነ وكل يخلخ بقدم حق هي كانيرا ቲክቶክ ደግሞ የሚለቀቅ ከሆነ ፕሮዳክሽን ምናምን ጋር ለቀረጻው እሺ ችግር የለም። ምን ታይም ካምነካሽ ህዝኻ ከእናንተ ከሆነ ደግሞ ቀረጻውና ሶሻል ሚዲያው ፕሮዳክሽኑ ኦኬ በራሳችን ከሆነ ምን ሐሳቤን ተሰረቅ ይቅርታ። እሺ ምን ሸታታሽ አይ
እሺ እኛ ስራችን እንቀጥላለን። ይቅርታ ዋና ነገር ሌላ የምትፈልገው ነገር ውሃ ብቻ እና እንዳልኩሽ ፕሮዳክሽን ከኔ ከሆነ እና በሶሻል ሚዲያ ላይ የሚለቀቅ ከሆነ ይሄ መጨረሻ ዋጋ ነው። ከእናንተ ደግሞ ድርድር ምናምን አለ ፓኬጅ ነው። ኦኬ እሺ እንዴት ነው አቀራረብ? አይፎን شيء طيموت هيك برش كوس بالعلي كم ماشي قرشخه وا ثلاثه ጊዜ እኮ ይሄ በካን ነው ከውስ بالعلي طيموت كبر እያለቀሰች ነው። እና በወር ስንቴ ነው የምንቀርጸው? እንደዛ ነው። ሁለት ቪዲዮ በወር ሁለት ለስድስት ወር ሁለት ቪዲዮ ነው የምንቀርጸው። ሁለቱ ቪዲዮ በእኔ አካውንት ላይ ይለቀቃል። ደህና ነህ? ሰላም ቅርታ አንድ ነገር ላስቸግር። ምንድን ነው? ቁጭ ትንሽ እንዲያረጋጋሽ ዋጣ ምን ሆነሽ ነው? አንተ ትረዳኛለህ ብዬ አስባለሁ። ምንድን ነው? ገንዘብ ችግሮች ነው? አይደለም ፍቅረኛዬ የድሮ ፍቅረኛዬ ነው እና የሆነ የማይሆን ቪዲዮ ይዞ እያስፈራራኝ ነው። የማይሆን ቪዲዮ? የራቆት ቪዲዮ። እንዴት ማለት እንዴት? ልከሽለት አንቺ ነው? የድሮ አሁን ተጣልተን ነው። ኤክስሽ ነው? እንዴት ያዘብሽ የራቆት ቪዲዮ? አንቺ ራሱ ለምን እንደዚህ አይነት ነገር ታደርጊያለሽ? ራሳችሁን ካልጠበቃችሁ እኮ ማለት እሱ ወንድ ነው። አይ እንደዛ አይደለም። እሺ ምንድን ነው? እኔ አላወኩም ነበር። ቤቱ ሄጄ ነበርና እንጃ ደብቆ ይሁን እንዴት እንደያዘው አላውቅም። ብቻ እያስፈራራኝ ነው። ባለፈው 100,000 ላኩለት፣ አይፎንን ሽጬ ላኩለት። ከዛ አሁን ደግሞ ድጋሜ እንትን እያለኝ ነው። አሁን ብሰጠው ራሱ ድጋሜ እንትን ይለኛል። ገንዘብ አምጪ ያለ እያስፈራሩ የሚቀበልሽ እዚህ ነው። አዎ ስለዚህ እኔ ለፖሊስ መደወል እችላለሁ። ማራቸው ፖሊሶች አሉ። አይ አትደውል። ከደወልክማ ይፖስተዋል። ለምን ይፖስተዋል? እንይዘዋለን ነው እያዛል እኮ አይደለም። እያስፈራራኝ እኮ ነው። የት ነው ያለው? አሁን ይመጣል እዚህ። እኔ ማውቃቸው ፖሊሶች አሉ። አለ? አዎ ደውዬ መጥራት ይችላል። አይ መጥራት ሳይሆን መጀመሪያ ታናግረውና በሰላም መፍታት ከተቻለ በሰላም እንፈታዋለን። ካልሆነ ፖሊሱ ነው የማናገረው? አይደለም ልጁ ይመጣል። አሁን ይመጣል ራሱ ወደዚህ ይመጣል። ቪዲዮን ይዞታል ልጁ ላይ እጄ ላይ አለ ብሎኛል። በባለፈውም እንደዛ 100,000 ከሰጠሽኝ አጠፋዋለሁ አለኝ። ከዛ ስሰጠው ደግሞ ተመልሶ እንደዛ ያደርገኛል። አላጠፋውም ነበር፣ አጠገቤ ሆኖ ዲሊት አድርጎት ነበር በባለፈው። ከዛ አሁን ደግሞ ድጋሚ አስቀምጦት ነበር መሰለኝ። አይተሽዋል አንቺ ቪዲዮ እንደዚህ በደንብ? አዎ ራቁሽን ይታያል እዛ ላይ በቴሌግራም ይታያል፣ በደንብ ይታያል። ነው ኢየሱስ እሱ አልነበረም። ቤተሰብ አለሽ አንቺ? ቤተሰቦች አሉ? ይኸውልሽ እኔ የማውቃቸው ደህንነቶች አሉ። ለእነሱ ደውለን ነግረን እዚህ እንደመጣ ማስያዝ ይቻላል። እሱ ምናልባት ቪዲዮ ሌላ ሰው ጋር ካለ እሱ መያዙ ከታወቀ እንዳይፖስት ከሚል ፍራቻ አንጻር እንጂ እኮ እሱ እንትን ነው የሚያደርገው። በባለፈው ራሱ 100,000 አምጪ ብሎኛል ነበር። ከዛ ስሰጠው ይኸው አጥፍቼዋለሁ ምናምን ብሎ ፊቴ ላይ አጠፋው። ስልኩ ላይ ነበር አጠፋውና ከዛ ሌላ ቦታ ደግሞ አስቀምጦት ነበር። ከዛ እንደገና ደግሞ ላከልኝ፣ በቴሌግራም ደግሞ ላከልኝ ጨምሪ። ካልጨመርሽ ፖስተዋለሁ እያለ ያስፈራራኛል። 2 ጊዜ ነው የተቀበለኝ ብር። መጀመሪያ 15,000 ብር ስጭኝ አለኝ፣ ሰጠሁት። ከዛ ደግሞ አይፎን ስጭ ደግሞ 100,000 ሰጠሁት። ስትቀረጭ አንቺ አታውቂም ነበር? አላውቅም፣ በጭራሽ አላውቅም። እንዴት እያወቅኩኝ? ቤት ውስጥ ካሜራ ገጥሞ ነው
እኔ እንጃ እንዴት ተደብቆ ይሁን የሆነ የመጋረጃ ነገር አለ ተደብቆ ይሁን እንጃ። ምን ልርዳሽ ነው አሁን ይመጣልና የሆነ በጸባይ የሆነ ነገር ብትለው ብዬ ነው። ወይም ደግሞ እንዳልከው እንደዛ እናደርግና እዚህ ከመጣ በኋላ ወደ ደህንነቶች ምናምን ትደውላለህ። እኔ ይኸውልሽ አሁን እዚህ የመጣሁት ከእሷ ጋር ስለ ስራ ጉዳይ ለማውራት ነው። ስታለቅሽ አይቼ ስላሳዘንሽኝ ነው ዝም ላለ ማለት ነው። እና ምናልባት ይሄ ከኛ አቅም በላይ ሊሆን ይችላል ወይ ለፖሊስ ደውያውም መምጣት ይመጣሉ። ኦፍኮርስ የማውቃቸው ሰዎች ናቸው። እዚህ ቦሌ አካባቢ ነው። ግን የእነሱ መምጣት ለአንቺ ሪስክ የሚያመጣብሽ ከሆነ አላውቅም ወይ የተወሰነ ደቂቃ ለማናገር ልሞክር። አንድ 15 ደቂቃ ምናምን ጠብቅና ከዛ የሆነ ነገር ትለዋለህ። ይቅርታ በእናትህ ይቅርታ በጣም እንትን ቆዩ زراعي هذه الأخلة ترانسفر قري ትራንስፈር የሆነ እንትን ቆዩ ሰላም ስለዘጋጀ ኸይት ሆነ ህይወት ከፍ ተበላሽ አደ ሆነ እኔ ትግርኛ ስለማልችል መጀመሪያ በአማርኛ ነው። ፍቅረኛ ሆነ እማ እሺ አይደለም አላቃት ፍቅረኛሽ ነው? ምን ተነጋግራችሁ? ቆይ ተቀመጥ አንዴ እኮ አየው ህይወት ከፍ ተበላሽ አንዴ ሰጋራ ሄል ህይወት ከፍ ተበላሽ ቆይ አንዴ በአማርኛ ነው። የኔ እንደሚከታ ምን ብለው ነው? እሷ ምንም አላለችኝ። እዚህ መጣ ስታለቅስ ነበር። እኔ መጥቼ አዋራኋት። እሷ እንደው ምንም ነገር ትነግረኝ ፈቃደኛ አልነበረችም ከመጀመሪያው ጀምሮ። እኔ እዚህ ሰው ቀጥሬ ማታውቃት ነው ያወራሃት? ስታለቅስ ጭራሽ ትፋለጡ ይሁን ታወቃላችሁ? ጭራሽ ምናልባት እኔን ካወቀኝ እኔ ትንሽ አውቃለሁ። እሺ እሷ ስታለቅስ አጋጣሚ አሳዘነችኝና ምን ሆነሽ ነው ስላት፣ በጣም ጥሩ አጋጣሚ እኮ። እሺ ምንድን ነው የፈለገው? ስጠይቃት እያለቀሰች ነበርና ምን ሆነሽ ነው ስላት ልትነግረኝ አልፈለገችም። በግድ በጣም አስጨንቂያት አንተ አንዳንድ ነገሮችን ይዘባት እያስፈራራት እንደሆነ የነገረችኝ። መረጃ አለ? መረጃ የለኝም፣ ግን ሴት ልጅ ስለሆነች እንዲሁ ስታለቅስ ስላሳዘነችኝ ከየት ነገር ደላኪ ስማ አንተ ደደብ ከየት ነገር ደላኪ። ቆይ ይኸውልህ ተረጋጋ። ይኸውልህ እዚህ ጋር በነገራችን መሳደብ አትችልም። ምንድን ነው ማድረግ የፈለከው? ተረጋጋ። ይኸውልህ አስፈላጊ ከሆነ የህግ ሰዎች መጥራት ይችላል። እናንተ እንድትስማሙ ጥሩ ፖሊስ ጥራ። ህይወት ከፍ በላሽ ፖሊስ ጥራና ይነጋገሩ። ህይወት ከፍ በላሽ ይኸውልህ እሺ ህይወት ከፍ በላሽ ይኸውልህ ሰሚያኸኝ ያወራ ህይወትሽ ይበላሻል እያለኝ ነው። እሺ ይኸውልህ በአማርኛ አውራት ለእንደ ህፃን ልጅ እያቃጠርሽ ነው አይደለም? ይኸውልህ ስማ ይሄ ቀልድ አይደለም ወንድሜ፣ አያገባም። አንተ ይገባኛል። ይኸውልህ የምትፈልገው ነገር ካለ ከኔ ጋር እንነጋገር። እሷን ተዋትና ከኔ ጋር ጭራሽ ምሶች ትገር ላይ ያርኪ ጭራሽ ትፋለጥ ይሆን ምንድን ነው እኔ የማውቀው እኮ ሴቶች ይወዱታል። የማውቀው ምንድን ነው ንገሪኝ። የት ነው የምታውቃት? ታውቂዋለሽ ወይ? የት ነው የምታውቃት? ተረጋጋና ልንገር። እዚህ ነው ያወቅኳት። እሷ አለች። እግዚአብሔርን እሷ ምስክር አለች። የእኛ መልአክ እዚህ ያወቃትና ኪዳነ ምሕረትን ወንድ ነህ አንተ የፈለከውን አድርግ። ወንድ ነህ የፈለከውን አድርግ። እሷን ህይወት ካዳንከው በዚህ መልክ አስፈራራህ። እሺ መጀመሪያ ስርዓት ነው። እግርን አወጣው። መጀመሪያ ስርዓት ነው። ባለወርዶስ ችግር የለም። ነገር ፖስት ገብሬ አንተ ለነገር ነው እንዲመጣ ፖስት ገብሬ ይኸውልህ ወንድሜ ስማኝ። ለምን ይባ ስማኝ። ይኸውልህ ይሄ ፖስት ምናምን የሚለው ነገር ተው። አንተ ሲጀምር ለምን የምታስፈራራ? ፍቅረኛ ከነበረች እና ኤክስ ከነበረች ለምን የምታስፈራራ? ቢያንስ አንድ ሰሞን ጥሩ ጊዜ አላሳልፋችሁም እንዴ? አንተ ይመለከታል አይደለም? ጥሩ ጊዜ አላሳልፋችሁ አሳልፈናል። እሺ በቃ ስለዚህ ለምን ነው አሁን ላይ ዛሬ እንደዚህ የምትሆን? ምን አድርጋ? አይመለከተኝም አውቃለሁ፣ ግን አታሳዝንም እንዴ? አታሳዝነኝም። ያረገችኝን አታውቅም። ምን ስታደርግ ስምዒ በአኺ ከም ዝጸሊ መሺ በአኺ ከም ፀጉሪ አትዩ። ውበትዎን ፍለጋ ወደ ቱርክ መሄድ ቀረ። የውበት ጠበብቶች ከቱርክ እዚሁ ሀገራችን መጥተው በግሎው ኢትዮ ቱርኪዬ አገልግሎት መስጠት ጀምረዋል። ከ10 ዓመት በላይ ልምድ ባላቸው የቱርክ ባለሙያዎች አጠቃላይ የፀጉር ንቅለ ተከላና ለፀጉር መሳሳትና መርገፍ የፒአርፒ ሕክምና፣ አጠቃላይ የቆዳ ሕክምናና እንክብካቤ ከቱርክ በመጡ ባለሙያዎችና ዘመናዊ ማሽኖች ያለምንም ሰርጀሪ አላስፈላጊ ውፍረትን ማጥፋትና የሰውነት ቅርጽን ማስተካከል፣ የዋግምት ወይንም ብለድ ካፒንግ ሕክምና፣ ያለዕድሜ የሚመጣ እርጅናን፣ ግንባር መጨማደድን ማስተካከል፣ የፊትና የከንፈር ቅርጽን ማስተካከል፣
የቦቶክስ እንዲሁም የፊለር አገልግሎት፣ የጠባሳ ሕክምና፣ በሃይፉ ማሽን የፊትን ቆዳ መወጠር ወይንም አንገት ላይ የሚመጣ ውፍረትን ማስተካከል። ምን ይሄ ብቻ! ለቆዳ ተስማሚ የሆኑ ሜዲካል ግሬድ የቆዳ ፕሮዳክቶችንም ያገኛሉ። አድራሻችን ወሎ ሰፈር ጋራድ ህንፃ 7ኛ ፎቅ ላይ ነው። አስተማማኝ የመኪና ማቆሚያ ስላለን እንዳያሳስቡ። ግሎ ኢትዮ ቱርኪ አጠቃላይ የፀጉር ንቅለ ተከላና የቆዳ ህክምና ማዕከል። ጸሊመሺ ባኺ ከም ፀጉሪ አትዩ ባኺ ጸሊመ ድዕልኪ እትናገር ምሳይ በሷ ነው የማይመስል መስይ ተገር አና ባለጊ ይኸውልህ ምንም ነገር ይኸውልህ እኔ አንድ ነገር እሺ እኔ እናንተ እንደ ወንድና እንደ ወንድና የሱ የፈለገ ታደርግብህ የፈለገ ነገር ብትበድልህ ራቁት ቪዲዮ ይዘህ እሷን ማስፈራራት ይሄ ነገር ቢፖስት ብዙ ነገር ታውቃለህ። አሁን ከተማው ላይ አይደል ብዙ ሰዎች ራሳቸውን አጥፍተዋል በዚህ ምክንያት። ይሄ በጣም መጥፎ ነገር ነው። በሌላ ልትቀጣት የምትፈልገው ነገር ካለ በሌላ ነገር ቅጣት እንጂ ይሄን ሐሳብን ተው። እመነኝ ይሄ ምንም አይጠቅምም ላንተ። እሷም ይኸው እኔ እግዚአብሔር ኪዳነ ምሕረትን ነው የምልህ ከዛ በፊት አይቻታል። እግዚአብሔር ምስክሬ ነው። ብታያስ ከብዙ ጋር ችግር የለውም። ማታውቃት ቢሆን እንደዚህ መላክ አትጫወት። እግዚአብሔር ምስክሬ ነው። አላውቃት ይሄ እሷን ጠይቃት። ለስራ ሊመጣውን ይገውራል ድንገት መጣ እኮ ስራችሁን አድርጎ ነው ምን ረፈለፈ ስታለቅስ አሳዝናኝ ነው እኮ እያልኩ ነው። ቪዲዮ ይዘባት እያስፈራራት ነው አይደል? እኔ እንደው መጀመሪያ ያልኳት ከመምጣቱ በፊት ምንም ያስኩት ቪዲዮም የለኝም። ይኸውልህ ፖሊስ ያመደረባት ገንዘብ አትልኪያለሽ አትልኪም? ቆይ ይኸውልህ አዳምጠኝ። ይኸውልህ አትያዘኝ፣ መጀመሪያ ነገር አትያዘኝ። ቆይ ይኸውልህ በተናገርክ ቁጥር ህይወቷን እያበላሻለሁ። በሌላ ነገር አታስበው። በተዛረከ ቁጥር ህይወቷ ይኸውልህ ጉልበት የምታስብ ከሆነ ካንተ በላይ እኔ ጉልበት ውስጥ መግባት ይችላል። እሷ አይደል የሚያሳስበው። እሱን እንተያያለን እኔ እናንተ። አሁን ግን ህይወቷን እያበላሸ ነው። አንቺ ምን እንደሆነ የምትፈልጊው ንገሪኝ። አንቺ ለምን ያው ምን ለማን ይሸኪ ምስ ብራዘር እኔ እዚህ ቪዲዮ ስርዓት ገሪ ህይወትክ ማርያም ህይወትክ ይበላሽ ህይወትክ ምን ነው በአማርኛ ነገር ግረፍ ብትባይር ዳይወለ ይተውቃል እሺ እኔ በሷ ስም ይሁን እኔ በሷ ስም በሰነሰር ጁ ይሰነዝርብኝ እግዚአብሔር ህይወትክ ይበላሽ እዛ ነገር ውስጥ አንገባም። መሰንዘር ነገር ውስጥ አንገባም። እዛ ነገር ውስጥ አልገባም። ካስፈላጊም ከሆነ በህግ ጋር መጨረስ ትችላለህ። ህግ አለ ለሱ ችግር የለም። አዎ ግን ይሁን ቆይ ምን ያህል ብር ይጠይቅሽ? ምን ያህል ብር ይጠይቅሽ? ምን ያህል ብር ይጠይቅ? ብድር ነው ያለባት ወይስ ያስፈራራል? 100 ሺህ ብር ነው። እንደውም ገንዘብ አልፈልግም ፖስታው ነው ሰብሊ 50 ኸይ ምን ነው ፖስታው? አንተ ምንድነው አንተ አይደብርም እንዴ? አይደብረኝም። በቃ ምንድነው ስርዓት ያዛ። ስራ እጫወታለሁ እጫወታለሁ። በትለቀኝ ነው ሻ ስርዓት ያዝ ባለቅም ታመጣለህ። እኔም እንዳንተ በቃ ስርዓት ያዛ ታዲያ በስነ ስርዓት አውራ። ስማ አትጮህ። ተው ወንድነት ከፈለክ ችግር የለውም። የፈለክበት ደረጃ እንደርሳለን። አዎ አስፈላጊ ከሆነ አስቀፈድዳለሁ። ካልፈለክ ደግሞ ጥርስን አረግፋለሁ። ስርዓት ነው ያዝ። እስኪ ወንድ ስርዓት ያዝ። ስርዓት ያዝ። ትመታለህ። ትመታለህ። አርጎ አንተ ወንድ እኮ ድራማ ነው። ፍራንክ ነው ወንድምሽ። አቦይ ብለናል። ፍራንክ ነው ምናምን ትላለህ እንዴ? ፍራንክ አይደለም። ፍራንክ ነው። ይሄ ነገር ፍራንክ ነው። ይሄ ቪዲዮ ፖስት ነው ማለት ነው። ካንተ ጋር እንነጋገር። ለዚህ ነው የቀጠርሽኝ አንቺ? ይሄ ቪዲዮ ፖስት ቢደረግ ካንተ ጋር ነው። እሺ እሺ እያንዳንድሽን በግ ጠይቅሻለሁ። በግ ነው የምጠይቃለሁ። እሺ እኮ አንዴ ልናወራ በእናትሽ ሰንዘር አንድ ነገር ባረግስ ጥርስ ቢረግፍስ እኔ የምጠይቀው አንተ ነው የምትጠይቀው። ተመልካቾቼ ያው ፕራንክ ሲባል ሁልጊዜ ፈተናው የሚጀምረው ከመጀመሪያው ስትዘጋጅ ነው። ያንን ሰው ለማግኘት ጓደኞችን ታገኛለህ። ጸባዩን እንዴት እንደሆነ ደፋር ነው፣ ፈሪ ነው፣ የዋህ ነው የሚለውን ምክንያቱም የሱን በጎ ሳይድ እንዲወጣ ስለምንፈልግ ማለት ነው። እሱን ካረክ በኋላ እንደገና በስራ ቀጥረኸው ፕራንክ ላይም እንደዚህ ጥርስ የመውለቅ አሁን ጥርሴ አንድ ጥርሴ ይወልቋል። እቺ ቆየች ነች ግን እጄ ይወልቋል። መቶሻላ እንከዛ ልቤ ይወልቋል። ውልቅ የሆነ ፕሮግራም እና ስራው የምር ስራ ነበር። ግን በስራው ጎን የአርት ስለሆንክ አንተም ይገባል። ከዚህ በፊትም ፕራንክ ተደርገሃል እና አንደርስታንድ ታደርገናለህ። በዛ ላይ ብዙ ኪሎ ሜትር አቋርጠን የመጣ ነው። ስራችንን ስለተረዳህ አመሰግናለሁ። መጀመሪያ እሺ እኔም አመሰግናለሁ። እንግዲህ ምን ማለት እንዳለብኝ አላውቅም፣ ግን ከዚህ በፊትም እንደዚህ ፕራንክ ገጥሞኝ ፕራንክ ካደረገ ልጅ ጋር መትቼው መጥፎ ነገር ተፈጥሯል። ገባህ? አንዳንዴ ሰው ብትመርጡ ብዬ አስባለሁ። ትንሽ አግሬሲቭ የሆኑ ሰዎች በቻልኩት መጠን ለማግባባት ሞክራለሁ። አንተ ደግሞ ትዕግስቴን ተፈታተንከኝና በዛ መሀል መጥፎ ስንዘራዎች ቢሰነዘሩና አይነ ቢጠፋ ወይ ጥርስ ቢወልቅ ምናምን እኛም
ተጠያቂ ከመሆን ወደ ኋላ አንልም። አንተም ትጠየቅበታለህና በጣም ያናዳችሁኝ በእውነት ከካሜራ ጀርባ ያወራናቸው ነገሮች ባይኖሩ በዚህ ደረጃ እረጋጋለሁ ብዬ አላስብም ነበርና ለሚቀጥለው ጊዜ አስቡበት። እኔ ቶሎ ከመቀሌ ነው የመጣሁት ያልኩት ለዛ ነው ከክፍለ ሀገር ከመጣች ድረስ እና ከዛ አይዲያው ምን መሰለህ አሁን ስንመርጥ ለምሳሌ ሌላ የሆነ ተዋናይ ነበር ራቆት ቪዲዮ ይዞብኝ ምናምን ካለች በኋላ ምን ቢላ ጥሩ ነው እስኪ ያሳይኝ ከዛ እኛ ባኖብናል ብለን ነገር ነው ከዛ ባኖ ግን አይመስለኝም እና አንዳንድ ሰው እንደዛ ይገጥማል ኬርለስ የሆነ ሰው አለ የሰው ችግር የራሱ የማይመስለው ከዛ ስናወራ ምንድነው ያልነው ሊማታ ይችላል እንዳይማታ ማድረግ ያለበት እሷ ነች የኔ ህይወት ይበላሻል ስለዚህ እንደዛ ካላችሁ አይማታም ተዋዋል ከዛ ግመየወራ ነበር መሃል ላይ ለምን ይው ምናምን ሲል ነበር ረስቸው ልመናው ፈርቼ እኮ እንደዛው ይዋል በያታለው አንቺ ለምን ይው እንዳታስመጪኝ ገዛላ እና ለዛ ነው በመሃል ላይ ግን የሷን በጣም ስትናደድ እንትናረከው የሷን ረሳ በቃ የሷን ረሳ ተፈልክ ፖስት ተው ምናምን ብሎ ረሳው ጭራሽ ስሜት ውስጥ ገባ እና የተሰማ ስሜት ምንድነው በዚህ አጋጣሚ ቁም ነገርም ያሳልፋሉ ቁም ነገርም አለው ፕራንክ ብዬ ያስባለሁ ብዙ ሴቶች በኋላ ላይ ከወንዶች ጋር የሚጣሉ አይመስላቸውምና ቀድመው የማይሆን ፋይል እንዲያዝባቸው ይፈቅዳሉ ከዛ መጨረሻ ላይ ወንዱ ያንን ፋይል እድሜ ልካቸውን ያበላሻልና እዚህ ላይ ለወንዶቹ የሚያለ አስተያየት ምንድነው ለሴቶቹ የሚያለ አስተያየት ምንድነው እንግዲህ ያው የሰው ልጅ አብሮ ሲሆን በፍቅር ሰዓት ብዙ ነገር ያደርጋል የፈለገ ብትዋደድ እንደነዚህ አይነት ቪዲዮዎች ለማንም አይጠቅም እሱ ጋርም መኖሩ ጥቅም የለውም እሷ ጋርም መቀመጡ ምንም ጥቅም የለውም ኦሬዲ አብራችሁ እስካላችሁ ድረስ ሰውነቷን ታውቀዋለህ ሰውነትን ታውቀዋለች ስለዚህ ቪዲዮ መቅረጹ ምንም ጥቅም አለው ብዬ አላስብም የሚገርም ፖይንት ኦፍ ቪው አብረህ ባትጣላም ራሱ አያስፈልግም በቃ አብረን ያለው ሰውነቷን ታውቀዋለህ አንተ እሷም ሰውነትን ታውቀዋለች ስለዚህ ቪዲዮ መቅረጹ ማስቀመጡ ጥቅም የለውም ምክንያቱም ክፉ ቀኖች ይመጣሉ ሰይጣን ምን እንደሚፈጥር አይታወቅም ከሆነም ደግሞ ጥሩ ጊዜ ያሳለፍከውን ሰው በዚህ ደረጃ መጣላት መደባደብ አለ እኮ አይደል ኬክሶቻችን ጋር ከፍቅረኛ ጋር ምናምን ትጣላለህ ጸቦች ድብድቦች አሉ ግን ይሄ ግን የህይወት ጉዳይ ይመስለኛል ከዚህ በፊትም ሶሻል ሚዲያ ላይ በፖሊስ ፕሮግራም ላይ አይተናል ሴቶች ራሳቸውን ያጠፉ ሴቶች አሉ በዚህ ጉዳይ ቪዲዮ የራቁት ቪዲዮ ተለቆባቸውና ይሄ በጣም ሲሪየስ የሆነ ነገር ስለሆነ እንደውም በፕራንክ አደረከው እንጂ በስነ ስርዓት ትምህርት መስጠት ያለበት ነገር ነው ብዬ አስባለሁ ምንም ብናደድም ትምህርታዊ ነገር ስለሆነ እንዲተላለፍ በዚሁ አጋጣሚ በቃ ፍቃድ ይሰጣል ብዙ ሴቶች ይወዳሉ ይባላል እና እኔ አሁን ፈርቻለሁ ከነዚህ ራሱ እንዳይጠብሱ እና እንዴት ነው እውነት ነው ወይስ ሚዲያ ላይ የሚወራው እንዴት ነው ያው እንግዲህ የሶሻል ሚዲያ ሰው ስትሆን ሰው አንተነትህንም ባይሆን በምትሰራቸው ካራክተሮች በፊልም በትወና ምናምን ሰው ሊወድ ይችላል በመወደድ እንደውም እኮ የእግዚአብሔር ጸጋ ነው ከመጠላት መወደድ ይሻላል እና ስለወደዱኝ ደስ ነው የሚለኝ አይከፋኝም ስለዚህ አምነዋል እኔም ወዳቸዋለሁ ኦፍ ኮርስ እኔም ወዳቸዋለሁ ማለት ምን የሚጠላ ነገር አለ ለምን ትጠላለህ እኛ የሚዲያ ሰዎች ነን ሲወዱን ደስ ይለናል እኛም ደግሞ እንወዳቸዋለን አድናቂዎቻችንን ከዛ አንፃር እኩል ነው ወይ ነው አሁን ወንዶቹ ደግሞ ሴቶቹ ይወዱታል ብለው ደግሞ የሚጠሉ እንዳይሆኑ እንግዲህ ያው ቢጠሉኝም አይገርመኝም ባይጠሉኝ ደስ ይለኛል ቢጠሉኝም ደግሞ አይደው ማይንድ ብዙም አይደለም አንተ እስካላጠፋ ድረስ ከዛ በሚመጣው ነገር በጣም ቴንክ በፊት በካራክተር ነበር የሚወደደው አሁን ደግሞ ትክክለኛው በጣም ደስ የሚል ነው የሚገርምሽ እኔ በምን መሰለ ያዘንኩት ከሷ ጋር ቁጭ ብለን እያወራን እሷ መታ ስታለቅስ ድምጽ ነገር ሰማሁኝና የሚተዋወቁ ሁሉ መሰሉኝ መታጠገባችን ስትቀመጥ እሷና ምን ሆና ነው ምናምን ስላት አይ ተዋት ምናምን ብለን ስለ ስራው ነው የምታወራኝ እኔም ኦፍ ኮርስ ገንዘቡን ነው ማስበልጠው ለስራዬ ብዬ ነው የመጣሁት ግን ብቻዋን አንድ ሴት ልጅ መታ ስታለቅስ በዛ ላይ የምታወራበት ቋንቋ ሊገባኝ አልቻለም በሌላ ቋንቋ በትግርኛ ነው የምታወራውና ምን ልርዳሽ ሁሉ ስላት እሷ አይ ቆይ ተዋት ምናምን አለችኝ ከዛ መጣም ካወራችኝም በኋላ እሷ እውነት እንዲመስል እያደረገች ተዋቸው የትም እንትን ሲሉ ያመጡትን አንተ ምን አገባህ ምናምን አለችኝ ከዛ እኔ ስሜም አለ አይደለ ትንሽ ወደሷ ተጠግቼ መሄዱ ሌሎች ችግሮችን እንዳያመጣብኝም ፈራሁና ዝም ልል ፈለኩኝ ከዛ ደግሞ የራሱ ጉዳይ ከሰባዊነት አይበልጥም ብዬ ነው ይሄን ነገር ያደረኩትና
አይ ጠብቀናል የሆነ ነገር ጥሩ ሰው እንደሆንክ ምናምን ነግሮናል ሰሊም ግን ከጠበቅነው በላይ ነው የሆነውና በጣም ነው የማመሰግነው ምንም ማለት ግዴታችን ነው ቪዲዮውን አሳይን እኔ አልፈልግም ለሱ አሳይን እኔ አልፈልግም እና ያረከው ነገር በጣም ደስ ይላል ለዛም ስለሆነ ለእኛም የምንፈልገው ያንተን ጥሩ ነገር ማድረግ ነው ዋታደርግ ኖሮ ያንን ነገር እኛ ካሜራ እንደሌለ ሆነን ነበር ምን ሄደው ስራ ጥሩ ነገር ነው ያረከው ከጠበቅነው በላይ ነው እናመሰግናለን በዚህ አጋጣሚ አንድ ነገር ልናገር ሁላችንም እህቶች አሉ ሚስትም ያለው አለ እናትም አለ ሁላችንም ከሴት ነው ወጣ ነው ሰው በሪሌሽንሺፕ ላይ ሲሆን አለመግባባቶች ይኖራሉ ተለያየ ማለት በዛ ሰው ምለህ ተገዝተህ አርፈ ብቻ ኑር ማለት አይደለም ሌላ ሪሌሽንሺፕ ላይ ደግሞ ትሄዳለህ አይደል ህይወት እየቀጠለ ነው የሚሄደው ስለዚህ የአንዱ ህይወት ሲቆም የአንዱ ላይ ስለማይቆም ያንተ መደሰት ያንን ሰው ሊያስደስተው ስለሚችል ምንም አይነት ፋይል ሰው ጋር ማስቀመጥ ጥሩ ነው ብዬ አላስብም ሰው እንደ ፎር ግራንትድ ነው የሚወስደው አድቫንቴጅ ይዝባል እኔም በህይወት የገጠመኝ ነገር ስለነበረ ማለት ነው ስለዚህ ሰው ጋር ምንም አይነት ማስረጃ አትተው አብረህ ከኖርክ ፍቅር ብቻ ይበቃል ፎቶ በቂ ነው በልብስ የተነሳ ፎቶዎች በቂ ናቸው ለማስታወሻ የራቁት ፎቶና ቪዲዮ ማስታወሻ ማለት ነው አድቫንቴጅ ይያዝበታል በጣም እንኳን እንዳልከው እንኳን ራቁት አንተ እንዳልከው ገጥሞኛ እንዳልከው ሴፍ ሾው ላይ የሆነ ጊዜ ያወራኸው ኖርማል ቮይስ ፍቅረኛሞች ሆኖ ሊወራ የሚችል እንደ ፍቅረኛሞች ያወራኸውን ነገር እንደ አዲስ እንደ ሌላ ታሪክ ተፈጥሮ ነው ሚዲያ ላይ የወጣውና ቪዲዮ ደግሞ ሲሆን ደግሞ በጣም ከባድ ነው አሁን አንተ በጣም የምትወድ ገርል ፍሬንድህ ውጪ ነች ያለችው ንበል ወይ ክፍለ ሀገር ናት ምናምን ስመጣ ምን ይዤ አይደለም ጣው ስትል ይሄን ይዘሽ ነው ትላታለህ እንደ ፍቅረኛ አይደለ ያ ቮይስ ወጥቶ ነው እንደ ትልቅ ነገር የተወራው ቪዲዮ ደግሞ ሲሆን ደግሞ አስበው የሴት ልጅ የራቁት ቪዲዮ ይዘህባት በድምጹ እንኳን ምን ያህል ቫይራል እንደሆነ አይተዋል በዛ ወቅት ቪዲዮ ደግሞ ሲሆን እቺ ልጅ ራሷን መቋቋም አትችልም ያ ነገር ተሰምቶኝ ነው እሷን ለመርዳት የሞከርኩት እንግዲህ ከጎዳ ከገፈተርኩም በጣም አንቺም እጄ ተጎድቷል ብለሻል አንቺንም ይቀጣል ለላችን የሚከፈል መስዋዕት ነው ለአንተ ሚዲያ ሰዎች ማስተላልፈው መልእክት ትክክለኛ ፕራንክ በጣም ደንግጫለሁ እውነቱን ለመናገር ስለዚህ ኔክስት ታይም ግን ሰብስክራይብ አድርጉት የሱ ሚዲያ ኔክስት ታይም ግን ስትሰራ እባክህ ጥንቃቄ አድርግ አይን መጥፋት አለ ጥርስ መውለቅ አለ ብዙ ነገር አለ ገብቷል ስገፈትር ጠረጴዛ ቢመታ እኔ ነኝ የሚጠየቀው ያንተም ህይወት አደጋ ውስጥ ይከሰታልና ስራ ብለን ስንነሳ እነዚህ ነገሮችንም ማሰብ መቻል አለብን ይሄንን ቻናል ሰብስክራይብ አድርጉ ሄኖክ ድንቁ ነኝ ይመቻችሁ ቴንክ ዩ በጣም አመሰግናለሁ ቴንክ ዩ እሺ